በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወርኃዊ በዓል በሰላም አደረሳችሁ። ገድለ አቡነ እስትንፋሰ ክርስቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንታውን አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባቱም ሀገር የእግዚአብሔር አብ ደብር አጠገብ ዳውንት ወይም ደብረ አስጋጅ ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ነበር። ለነዳያንና ለምስኪናን ተስፋ ለቆረጡ ምጽዋት ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች፣ እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራን በመሥራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነሱም ሁለት ደጋጎች ልጆች አሏቸው። የተባረከ መልካም ፍሬ በመጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢዩ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ እግዚአብሔር በዓይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸነሰ። ከ9 ወር በኋላ ታኅሳስ 8 ቀን ተወለደ። በተወለደበትም ዕለት ተነስቶ በእግሩ ቆመ። 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዥ ለሚሆኑ ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ ሀገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛ የአብ የወልድ የመንፈስ ቅዱስ ምስጋናን በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቁመን እንደለመን የዓለም ሁሉ መድኃኒት የሆነች እመቤታችንም ልመናችንን ሰምታ ይህን የተመረጠ ልጅ ሰጠችን አሉ። የመንጻትም ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ
በቤተ ክርስቲያን ሥርዓት ያጠምቁት ዘንድ አገቡት። ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙንም ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ ይህ ሕፃን እስትንፋሰ ክርስቶስ አደገ። የስሙም ትርጓሜ እስትንፋሰ ክርስቶስ ማለት መሲህ የአብ የወልድ የመንፈስ ቅዱስ እስትንፋስ፣ አንድም የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12ቱ ሐዋርያት ፊትና በ72ቱ አርድእት ፊት እፍ እንዳለ እንደነርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል። የክርስቶስ ብርሃንም ተብሎ ይጠራል። ጌታችንም የዓለም ብርሃን ናችሁ እንዳለ በትምህርቱ የብዙዎችን ልቡና አብርቷልና። ይህም ሕፃን የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስን ከድንጋይ በታነጸች ዋሻ 60 ዓመት አንዲት ልብስ ለብሶ ወደ ኖረ ወደ ደብረ ነብ መምህር ስሙ ኪራኮስ ወደሚባል ጻድቅ አባት ወሰደው። እርሱም የቅዱሳት መጻሕፍትን ትርጓሜ ልብ በማድረግ መልካም ሥራን በመሥራት በምንኩስና ሥራ ፍጹም ነበረ። መልአከ ምክሩም የጻድቁ የአባ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ አባ ኪራኮስን ልጅ እስትንፋሰ ክርስቶስን አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ ለመምህር ኪራኮስ መልአከ ምክሩ የሚባል አባቱ ነገረው። ልዑል እግዚአብሔርን የልቦናዬን ተስፋ የነፍሴን መድኃኒት ስጠኝ ብዬ እነሆ ወደ እግዚአብሔርና ወደ እመቤታችን ድንግል ማርያም ስለት ተስዬ ነበር። እነሆ ራቴና ምሳዬ የዓይኔ ማረፊያ የሚሆን ልጅን የሰጠኝ በአንተ ጸሎት ነው። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠውህ። ከዓለም ሴቶች እሷን መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእሷ ሰው እስኪሆን ድረስ እመቤታችን ማርያም 12 ዓመት በፋኑኤል ልጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ። በእግዚአብሔር ዘንድም ጽድቅ ሆኖ ይቆጠርልህ። የቅዱሳት መጻሕፍትን ቃላት ብሉያትና ሐዲሳትንም ድርሳናትንም አስተምርልኝ አለው። ከዚህ በኋላ መምህር ኪራኮስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድክ ስንት ዓመትህ ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳትና ኋላ ከሚነሱ መነኮሳት ሁሉ ትበልጣለህ። ካንተ በፊት ካንተም በኋላ በገድል የሚስተካከልህ የለም። ለፍጥረት ሁሉ ወንጌልን ታስተምራለህ። ስታጠምቃቸውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም፣ በእመቤታችን ማርያም ስም፣ በነቢያት ስም፣ በመላእክት ስም፣ በጻድቃን በሰማዕታት ስም ስማችሁ ገሌና ገሌ ይሁን ብለህ ትሰይማቸዋለህ። ንጹሕ ዕጣንንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መሥዋዕትን እንደሚሰዉ አንተም ንጹሕ መሥዋዕትን ትሰዋለህ። ንጹሕ ቁርባንንም ለምእመናን ታቀርባለህ። ገበሬ እንክርዳድን ከስንዴ እንዲለይ ጻድቃንንና ኃጥአንን ለይተህ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋውንና ደሙን ትቀበሉ ዘንድ ይገባችኋል፣ ተቀበሉ ትላቸዋለህ። የኃጢአትን ማሰሪያ ትፈታ ዘንድ ለ12ቱ ሐዋርያት ሥልጣንን የሰጠ እግዚአብሔር የሰማያትንና የምድርን ሥልጣን ለአንተ ይሰጥሃል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል አለው። ይህን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስ በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጻድቃን የሰማዕታት በረከት፣ የእልፍ አእላፍ የሚሆኑ የመላእክት በረከት በአንተ ላይ ይደር።
ዳግመኛም ሕያው እግዚአብሔር የሰለሞንን ጥበብ፣ የዕዝራን ዕውቀት፣ የያሬድን መንፈሰ ልቡና ይስጥህ። መንፈስ ቅዱስ በሰሜንና በደቡብ በምስራቅና በምዕራብ ላሉት ከልቦና ምንጭ የሚያጠጣ የምስጋና መፍሰሻ አድርግህ። የሕይወትንም ውሃ ያጠጣህ፣ በብርሃን አበባው ይሸልምህ። የሕይወትንና የክህነትን አክሊል ይስጥህ። እግዚአብሔር የ318ቱ ሊቃውንት የ12ቱ ሐዋርያት የቀናች ሃይማኖት የተዋህዶና የእውነት ምሰሶ ያድርግህ። ከልጆችህ ከመነኮሳት ጋር ሃይማኖት የምትጠብቅ ያድርግህ። በመድኃኒታችን በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆችህ ሃይማኖትን የሚጠብቁ ይሁኑ። የሰማዕታት በረከት ባንተ ላይ ይደር አለው። አባቱ መልአከ ምክሩም ይህን ምርቃት በሰማ ጊዜ በእውነት ይደረግለት አለ። ከዚህም በኋላ አቡነ ዘበሰማያትን በአንድነት ደገሙለት። በዚህ ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጽሐፍት ሁሉ ርዕስ የሚሆን ፊደልንና የሐዋርያው ዮሐንስን መልእክት ያስተምረው ዘንድ ጀምሮ እስትንፋሰ ክርስቶስ በአንዲት ሰዓት አወቃቸው። የሐዋርያትን ሥራ፣ የቅዱስ ጳውሎስን፣ የዳዊትን መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቡናውን ብርህ አድርጎለታልና እግዚአብሔርም የጥበብን መብራት አብርቶለታል። የልቦናውንም በር ከፍቶለት በእግዚአብሔር ፍቃድ የመጽሐፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ትርጓሜያቸውንም፣ ጽፈቱንም፣ የጸሎቱንም ሥርዓት፣ የሥጋና የነፍስንም ጥበብ ተምሮ ፈጸመ። ይህንንም በማስተዋል ሲመለከት አባቱንና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚል አገኘ። ይህንንም ቃል በልቦና ይዞ የምነናውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጽሐፍትን ትምህርት ከነትርጓሜው በ7 ዓመት ጨረሰ። ልቡናው በክርስቶስ ፍቅር እንደ እሳት በሚያቃጥለው በእመቤታችን ፍቅር ተነደፈ። በውስጥ በአፋ ድንግል ስትሆን የሕያው እግዚአብሔር የአብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገችው በሁለት ወገን የሚባል ልጇን እንደምትስም እንደዚሁ ደስ የሚያሰኝ ንጹሕ እስትንፋሰ ክርስቶስንም ትስመው ነበር። እመቤታችንም የልጇ የእስትንፋሰ ክርስቶስ የጸሎት ጣዕም ምን ያማረ ነው? ወይም የስኳር ጣዕም ወይም የማር ወለላ ነውን? ወይም የወይን ፍሬ ነውን? ወይም የትርንጎ ጣዕም ነውን? የልጄ የእስትንፋሰ ክርስቶስ መዓዛ ምን ያህል ይሸታል? ኮል የሚባል ሽቶ ነውን? ወይስ አልባስጥሮስ የሚባል ሽቶ ነውን? ስሂን፣ ናርዶስ፣ ሰሊሆት፣ ቀናት የሚባል ሽቱ ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳ አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿም እቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበር። በልብሷ ሸፍና በጀርባዋ ላይ ታዝለዋለች። አንተ ደስታዬ ሞገሴ ነህ፣ ልጄ ለዘላለም ኑርልኝ እያለች ታጽናናው ነበር። የአባታችን የአቡነ እስትንፋሰ ክርስቶስ ልቡና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅርና እናቱ በምትሆን በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህ መዝሙረ ዳዊትን በሚደግምበት ሰዓትና ውዳሴ ማርያምን በሚደግምበት ጊዜ ልቡናው ፈጽሞ ይመሰጣል። የጻድቃንንም ገድል በሚያነብበት ጊዜ መንፈሳዊ ቅናትን ዘወትር ይቀና ነበር። በመንፈሳዊ ተጋድሎም ቅኑት እንደ ገበሬ፣ ጽሙድ እንደ በሬ ሆኖ የምንኩስና ሥራን መሥራት ይወድ ነበር። እንደ እሳት ወላፈን ፈጥኖ የሚያልፍ የዚህን ዓለም ጣዕም በመናቅ ሕሊናው እንደ እሳት ነደደ። በተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሳ አንደበቱን ለ36ቱ ብሉያት መጻሕፍትንና የ46 የሐዲሳት መጻሕፍትን አንባቢ ያደረገ። እነሱም በድምር ቁጥራቸው 81 ነው። የአንደበቱን መንቀሳቀስ መዝሙረ ዳዊትንና የእግዚአብሔርን ቃል ሁሉ ገንዘብ አደረገ። ደግሞም የመላእክትን ንጽሕና የቅዱሳንን በማንበብ ዘወትር ይተጋ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ያደርስ ነበር። በአንድ አምላክ አምኜ በአብ በወልድ በመንፈስ ቅዱስ ስም
ፊቴን በትምህርተ መስቀል አማትባለሁ ብሎ ጸሎትን በጀመረ ጊዜ እጁን ይዘረጋ ነበር። ያን ጊዜ ወጥመዳቸውን ያጠመዱ አጋንንት ወጥመዳቸውን ጠቅልለው በነፋስ ፊት እንዳለ ጢስ ተነው ይጠፋሉ። እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ናኩተከን እስከ መጨረሻ ይደግማል። ጌታችን ለሐዋርያት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብሎ ያስተማራቸውን እስከ መጨረሻ ከሰላመ ቅዱስ ገብርኤል ጋር ይደግማል። ቀጥሎ የ318ቱ ሊቃውንት ያደረሱትን ጸሎተ ሃይማኖት ይደግማል። ከዚህ በኋላ ድርሳናትን ይደግማል። ከዚህም በኋላ ቃልህ የጣፈጠ የመልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ሆይ የምሳሌውን ሁሉ ትርጉም ልብ ታስደርገኝ ዘንድ እግዚአብሔርንም አመሰግን ዘንድ እመቤታችን ድንግል ማርያምን አመሰግናት ዘንድ ወደ እኔ ና። ጮኼ ስለ ኃጥአንና ስለ ጻድቃን የምናገረውን መዝሙረ ዳዊትን እደግማለሁ። ጣዖትን በሚያመልኩ በዝንጓን ምክር ያልሄደ ንዑድ ክቡር ነው በማለት እኔ በአባቴ ቤት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው 150 መዝሙረ ዳዊት ድረስ በፍጥነት ደግሞ ይፈጽማል። መዝሙረ ዳዊትንም በሚደግምበት ጊዜ ነቢይና የእስራኤል ንጉሥ ዳዊት ከሰማይ መጥቶ 10 አውታር ያሉበትን መሰንቆውንና በገናውን ይደረድርለትና ፈጽሞ በማስደሰት ያነጋግረዋል። ከዚህ በኋላ የሙሴን ጸሎትና የነቢያትን ምስጋና የተመሰገነ ምስጉን የሚሆን እግዚአብሔርን እናመስግን ብሎ እስከ መጨረሻ 15ቱ የነቢያትን ጸሎት ይፈጽማል። 13ቱ ነቢያት ወደ እሱ መጥተው ይስሙታል፣ ይባርኩታል፣ ይቀድሱታል። የተሸሸገውን ምስጢር ይገልጹለታል። አስቀድሞ የተደረገውን ወደፊት የሚመጣውን በመጨረሻም ዘመን የሚደረገውን ምስጢር ሁሉ ይነግሩታል። ከዚህ በኋላ የንጉሡ የሰለሞን 5ቱ ምስጋናዎችን ማንበብ ይጀምራል። ንጉሡ ሰለሞንም ወደ እሱ መጥቶ ሲያነብ ይሰማዋል። የሰለሞን ማኅሌን በፈጸመ ጊዜ ሰለሞን የሥጋንና የመንፈስን ጥበብ ያስተምረዋል። ከፈጸመ በኋላ እናታችን ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል፣ ከአዳኙ አውሬ ከዲያብሎስ ታድኝን ዘንድ እንማጸንሻለን። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ዛሬ ማኅበራችንን ባርኪ ይላል። አምላክን የወለደች የእመቤታችን የድንግል ማርያም ጸሎት ሰውነቴ እግዚአብሔርን ታከብረዋለች የሚለውን እስከ ፍጻሜው ይጸልያል። ከዚህ በኋላ የእመቤታችን የድንግል ማርያም ውዳሴዋን ሲጀምር አምላክን የወለደች እመቤታችን ማርያም ከወዳጇና ከሚካኤል ከገብርኤል ከአላፍ መላእክት ሁሉና ከ99 ነገደ መላእክት ጋር እሱ ካለበት ፈጥና ትደርሳለች። ክቡር አቡነ እስትንፋሰ ክርስቶስ ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋር የ7ቱን ዕለታት ውዳሴዋን እስኪፈጽም ድረስ ሁሉም ምስጋናዋን ለመስማት ይሰባሰባሉ። ትውልድ ሁሉ ብፅዕት ይሉኛል እንዳለ ሉቃስ 1 ቁጥር 48። ሁሉን ካደረሰ በኋላ አቡነ ዘበሰማያትን ይጸለያል። ለእመቤታችንም ይሰግዳል። መላእክትና ጻድቃን ሰማዕታትም ሁሉ ወደ ሲኦል ወርደው የአባታችንን ጸሎት ምክንያት በማድረግ በኃጢአታቸው የተፈረደባቸውን ነፍሳት ከሲኦል አውጥተው ወደ ገነት ያስገባሉ። የነፍሳትም ቁጥራቸው 70,000 ነው። ከዚህ በኋላ ቅዱሳን አባቶች በየማዕረጋቸው ባርከው ወደ ቦታቸው ወደ ገነት በገሃድ እያያቸው ይወጣሉ። እስከ 7ቱ ሰማያት ድረስ ይወጣሉ። ከዚህ በኋላ የሥላሴን መልክ፣ የእመቤታችንን መልክ፣ የጌታችን የኢየሱስ ክርስቶስን መልክ፣ የጻድቃንን፣ የሰማዕታትን፣ የሊቃነ መላእክትን፣ የአላፍ መላእክትን መልክ ይጸለያል። በሚጸልይም ጊዜ ጻድቃን ሰማዕታት ወደ እሱ መጥተው በማድነቅ ሰላምታ ሰጥተውት ይሰወራሉ። አጋዕዝተ ዓለም ሥላሴም የመንፈስ ቅዱስ ሀብት የሚሆን ተጋድሎን፣ ጾም መጾምን፣ መጸለይን፣ ንጽሕናን፣ ትጋትን፣ ቸርነትን፣ ቃል ኪዳንን በላይ በላዩ እየደረቡ አጎናጸፉት፣ ሰጡት። ቆሞ በሚጸልይበት ጊዜ ፊቱን ወደ ምስራቅ መልሶ
አትብ ገጼ በማለት በትምህርተ መስቀል ምልክት ገጹን 3 ጊዜ ያማትባል። ወደ ሰማይም አንጋጦ እጁን ዘርግቶ ዘወትር ይጸልያል። ክፉንም ከመስማት ጆሮዎቹ ተከልክለዋል። ክፉንም ከማየት ዓይኖቹም ተከለከሉ። የማይረባና የማይጠቅም ነገር አይሰማም። የእግዚአብሔርን ምስጋና ሲያነብ ለከንፈሮቹ ረፍትን አይሰጣቸውም። በየቀኑ ከነግህ እስከ ማታ ሲማር ይውላል። ሌሊትም አይተኛም። ቆሞ ከማታ እስከ ንጋት ሲጸልይ የዳዊትን መዝሙር ያደርሳል። የአባታችን የአቡነ እስትንፋሰ ክርስቶስ አንደበትና የቃሉ ጣዕም እጅግ ያማረ ነው። በተራራ ላይና በኮረብታ ላይ እንደሚበቅል በነፋስ ፊትም እንዳለ ሳር እንደ መረረ እንደ ሞትም ጽዋ እንደ ተላም ጥንብ የዓለምን ጣዕም ናቀ። ለመንፈስ ቅዱስ ሰረገላ ሆኖለት በሱም ላይ አደረ። በሰው እጅ ያልተሠራ የሃይማኖትና የጥምቀት የምግባር የንጽሕና መጎናጸፊያን ተጎናጸፈ። በኦሪት ሕግ ልባብ ጉንጮቹን ለበበ። ጾምና ትዕግሥት አርምሞ ልጓም ሆኑለት። እግሮቹ በሐዋርያት ወንጌል ጭንጫ ላይ ቆሙ። ቅድስት ንጽሕት ድንግል በምትሆን በማርያም ፍቅር ጻመድ ተጎተተ። የአሸናፊ እግዚአብሔር ስሙን በመፍራት ሰውነቱን ይገስጻል። በጻድቃንና በሰማዕታት ጎዳና ሰውነቱን እየገሰጸ ያሮጠዋል። ከጸናች ጭንጫ ውሃን በማፍለቅ አናብርትና አናብስትን በማሰገድ በመኳንንትና በነገሥታት ፊት ኃይልን እስከ ማድረግ በሰይጣን ላይ የነፍስና የሥጋን ድንግልና ጠብቆ ሰውነቱን በገድል ያስጨክናታል። ይኸውም የእውቀትን ብርሃን ገልጦለት የሚመራው የሚጠብቀው ድንቅ ታምር የሚያደርግለት መንፈስ ቅዱስ ነው። እርሱም ጻድቃን ደጅ የሚጠኑት ወደ ሕይወት ተስፋ መንግሥተ ሰማያት እስኪያስገባ አይለየው። ጻድቃንም ሞት፣ ሕመም፣ ሐዘን ወደሌለበት ወደ መልካም ጎዳና ይገባሉ። ጸሎቱና በረከቱ ከእኛ ጋር ይሁን፣ በእውነት ያለ ሐሰት ይደረግልን። ነቢዩ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዳለ ከመምህሩ ኪራኮስ ዘንድ እግዚአብሔርን በመፍራት አደገ። የነቢያትና የሐዋርያት መጽሐፍ ብሉያትና ሐዲሳትን ከመዝሙረ ዳዊት ጋር ተማረ። የቤተ ክርስቲያንንም ትምህርት ሕግ ከመፈጸም ጋር ተምሮ በፈጸመ ጊዜ አበምኔቱ ኪራኮስ መርቆ ለአባቱ ለመላከ ምክሩ ልጁ እስትንፋሰ ክርስቶስን ሰጠ። ከዚህ በኋላ አባቱ ስሙ ማርቆስ ወደሚባል ጳጳስ ክህነት ይሰጠው ዘንድ ወሰደው። ጳጳሱም ይህን ሕፃን ባየ ጊዜ ስለ እውቀቱ እጅግ ደስ አለው። ባርኮም ዲቁና ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋና ክብርን የተሞላ ሆነ። ክህነትን ስለተቀበለ ከአባቱ ጋር ፈጽሞ እየተደሰተ ወደ ሀገሩ ዳውንት ገባ። ክህነትን ከተቀበለ በኋላ ወደ እግዚአብሔር አብ ቤተ ክርስቲያንና ወደ እመቤታችን ጽዮን ማርያም ወደ ጊዮርጊስ ቤተ ክርስቲያን ገባ። ስለ ቁርባን ምስጢርና የቤተ ክርስቲያን ሥርዓትን ስለመጠበቅ ለቤተ ክርስቲያን ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ስለማገልገል የሚናገረውን የሕግ መጻሕፍትን ሰምቶ የተልእኮን ሥራ በትጋት ይሠራ ዘንድ ጀመረ። ቅዱስ እስትንፋሰ ክርስቶስም ይህቺ የሕግ መጽሐፍ የመከረች ምክር ከዛሬ ጀምሮ ትዝ ትዝ ትበለኝ፣ እንደ ቀለበት በደረቴ እንደ ክትባት በክንዴ ለስንቅ እንደ ተቋጠረ ወርቅ ቤተ ክርስቲያንን ለማጌጥ እንደ ዝርግፍ ወርቅ ትሁነኝ። ዋኖስ ከእናቱ ጋር እንደሚቀመጥ አባታችን በእግዚአብሔር አብ ቤተ ክርስቲያን ለአገልግሎት ታጥቆ ያገለግል ነበር። በዲቁናም ሥራ እየተላላከ ብዙ ዓመታትና ዕለታት ቄስ ከሚሆን ከአባቱ ከመላከ ምክሩ ጋር በዲቁና አገለገለ። ዳግመኛም ውሃን በመቅዳት እንጨትን በመፍለጥና በመልቀም እየታዘዘ ለእናት ለአባቱ ይላላክ ነበር። በአርባ ጾም ከገዳሙ በታች ባለች ዋሻ ተደብቆ ሰው ሳያየው ይጾም ነበር። ከዕለታት በአንድ ቀን በእግዚአብሔር አብ በዓል ቀን ወደ ቤተ ክርስቲያን ገብቶ ሲቀድስ ወንጌሉ ከተነበበ በኋላ እንደ አባቶቻችን ሥርዓት ንዑስ ክርስቲያኖች የሆናችሁ ውጡ ሲል የማይገባቸው ያን ጊዜ ወጡ፣ የሚገባቸው የክርስቶስ ሥጋውንና ደሙን ተቀበሉ።
አባቱ መልአከ ምክሩም ልጁ እስትንፋሰ ክርስቶስን ልጄ በዚህች ዕለት ስንት ሰው ቆረበ ብሎ ጠየቀው። እሱም ለአባቱ ከ840,000 ሰዎች 12 ሰዎች ብቻ ቆረቡ። የቀሩት ሰዎች በድፍረት ስለተቀበሉ በእሳት ሰንሰለት ታስረው በእሳት አለንጋ መላእክት እየገረፏቸው እስከ ቤታቸው አደረሷቸው። የሚገርፏቸውም የመላእክት ቁጥራቸው 999 ናቸው አለው። ከዕለታት በአንድ ቀን ወንጌል ሲመለከት የተቀደሰውን ለውሻ አትስጡ ያለውን አገኘው። ይህን ካየ በኋላ እንደ እሳት የሚያቃጥል በጽኑ እንባ ጸሎትን ጸልዮ በመጎናጸፊያ ፊቱን ዳብሶ ታቦቱን ተሳልሞ ተሰናብቶ በጠዋት ወጥቶ ሄደ። ዳግመኛም አባቱንና እናቱን የከረፋ ይህን ዓለም ናቅሁት፣ አቃለልኩት። ወንድሞቼ አገልግሏችሁ፣ እኔም ልዩ ክብር የሚሆን የምንኩስናን ልብስ እቀበል ዘንድ ወደ ገዳም እሄዳለሁ አላቸው። ልጄ ወደ እግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ ሲራክ። ከዚህም በኋላ አባቱ በታቦቱ ፊት ረዥም ጸሎት ጸልዮ ይመነኩስ ዘንድ ይሂድ። ሥልጣኑ እስከ ሰማይ ከፍ ከፍ ይላል። ስም አጠራሩም ከዓለም ዳርቻ እስከ ዓለም ዳርቻ ይወጣል። እነዚህም ወንድሞቹ የብዙ ብዙ ይሆናሉ የሚል ቃል ከሰማይ ሰማ። አባቱ መልአከ ምክሩም ይህን ቃል ሰምቶ የሰማውን ቃል ሁሉ ለእስትንፋሰ ክርስቶስ ነገረው። አባቱም አቡነ ዘበሰማያትን ጸልዮ ሸኘው። አባታችን አቡነ እስትንፋሰ ክርስቶስም በተወለደ በ14 ዓመቱ ወጥቶ ገዳማትን እየጎበኘ ሄደ። የእግዚአብሔርን መልአክ መርቶ አሊፍኖን ሕግህ ለእግሬ መብራት ለጎዳናዬ ብርሃን ነው እያለ ወደ ምስራቅ አደረሰው። ትእዛዝን በመፈጸም እውነተኛ በሆነ ሕግህ እሄድ ዘንድ ምያለሁና አቤቱ ጎዳናህን ምራኝ። 9 ቃላትን እጠብቅ ዘንድ ጨከንኩ። 10 ቃላትንም አታምልክን እጠብቅ ዘንድ ስሜኒ መሐሪ ወመስተሳህል ስላልከው ስለ ስምህ ብለህ ከተስፋዬ አታሳፍረኝ፣ የእውነት ቃል ከአንደበቴ አታስወግዳለ። የእስራኤል አምላክ ጎዳናውን እያቀናለት አባታችን እስትንፋሰ ክርስቶስ ደብረ ሐይቅ ሄዶ ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸልዮ ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመ። አባታችን አቡነ እስትንፋሰ ክርስቶስም የክርስቶስ ማደሪያ ቅድስት ቤተ ክርስቲያን ሆይ ሰላምታ ይገባሻል ብሎ ድርሳታትን ሁሉ ጸልዮ ከዚያም አደረ። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።